ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ። ናዝራዊት አበራን ወደ ሀገር ለመመለስ ተስፋ የፈነጠቀው የኢትዮጵያና የቻይና የፍርደኞች ማስተላለፍ ስምምነት ጸደቀ። ኢትዮጵያና ቻይና የደረሱበት ሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው የሕዝብ ተወካዮች ምክር ቤት አባል ገለጹ። እስራኤል ከኢትዮጵያ ጋር በሳይበር ደህንነትና በጋራ መስራት ዝግጁ መሆኗን አስታወቀች። አሜሪካ ከዓለም የጤና ድርጅት በይፋ ወጣች። በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ። በአፋር ክልል በሚገኘው ሚሌ ሎጊያ መካነ ቅርስ ከዚህ ቀደም ተገኝቶ የማይታወቅና ፓራንትሮፐስ የተሰኘ 2.6 ሚሊዮን ዓመታት ዕድሜ ያለው የቅድመ ሰው ቅሪተ አካል መገኘቱ ተዘገበ። ይህ የቅድመ ሰው የዚህ ቀደም በኢትዮጵያ ከተገኙት ዝርያዎች የተለየና አዲስ መሆኑን ተመራማሪዎች ማረጋገጣቸው ተዘግቧል። ግኝቱ በዓለም አቀፍ ደረጃ በዘርፉ ዝነኛ በሆኑት በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ ፕሮፌሰር ዘረሰናይ ዓለምሰገድ በሚመራ ቡድን የተገኘ መሆኑ ተመላክቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሽኩር ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ነው ብለዋል። ፕሮፌሰር ዘረሰናይ በኩላቸው እንዳሉት ይህ ፓራንትሮፐስ የተሰኘው ዝርያ አካባቢውን የመላመድ ከፍተኛ ችሎታ የነበረው መሆኑ በተለያዩ አካባቢዎች ይኖር እንደነበር በጥናቱ ተረጋግጧል። ግኝቱ ለኢትዮጵያ የቱሪዝም ዘርፍ እድገትና ለዲፕሎማሲያዊ እንቅስቃሴ ከፍተኛ ሚና እንደሚጫወት የተገለጸ ሲሆን ወጣት ተመራማሪዎች በዘርፉን ለማፍራት ትልቅ መነሳሳትን ይፈጥራል ተብሏል። የሕዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ስብሰባ በቻይና እስር ቤት ለረጅም ጊዜ በሞት ፍርድ ጥላ ስር የምትገኘውን ኢትዮጵያዊቷን ናዝራዊት አበራን ወደ ሀገር ለመመለስ መፍትሄ ይሰጣል የተባለለት የፍርደኞችን ማስተላለፍ ስምምነት አዋጅ አጽድቋል። ምክር ቤቱ ይህንን ስምምነት ያጸደቀው ከቻይና በተጨማሪ ከብራዚል ፌዴራላዊ ሪፐብሊክ ጋር የተደረገውን የፍርደኞች ማስተላለፍና ከደቡብ አፍሪካ ጋር የተፈረመው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቶችን ጨምሮ ነው። በውይይቱ ወቅት በተለይም ከቻይና ጋር የተደረሰው ስምምነት ለዓመታት በፍርድ ሂደት ላይ የምትገኘው ናዝራዊት አበራን ጉዳይ በዘላቂነት ለመፍታት ትልቅ የሕግ ማዕቀፍ እንደሚሆን ተገልጿል። ይሁን እንጂ በዕለቱ የምክር ቤት አባላት በስምምነት ላይ የተለያዩ አመለካከቶች ያነሱ ሲሆን የሁለቱ ወገኖች ክርክር ነጥብ የአዋጁን አስፈላጊነትና ሉዓላዊነት ጥያቄ ያገናዘበ ነበር። የፓርላማ አባሉ ዶክተር ደሳለኝ ጫኔ በሀገሪቱ ውስጥ በህገወጥ ማዕድንና በገንዘብ ማተብ ወንጀል የሚሳተፉ የቻይና ዜጎች በስፋት መኖራቸውን በመጥቀስ እነዚህ ግለሰቦች በሀገር ውስጥ ተገቢ ቅጣት ሊያገኙ እንደሚገባ ሞግተዋል። አባሉ አክለውም መሰል ስምምነቶች ከምስራቃዊት ሀገራት ካለፈ ከምዕራባውያኑ ጋር ለምን እንደማይደረጉና በዚያ በኩል የሚፈለጉ ወንጀለኞች ስለመኖራቸው ጥያቄ አቅርበዋል። በአንጻሩም የህግና የፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ለተነሱት ስጋቶች በሰጡት ምላሽ አዋጁ ከዲፕሎማሲያዊ ግንኙነት ባለፈ ግልጽ የህግ ማዕቀፍ እንዲኖር ለማድረግ የታለመ መሆኑን አስረድተዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ኢትዮጵያና ቻይና የደረሱበት አይነት የሁለትዮሽ ስምምነቶች የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለተወካዮች ምክር ቤት አባላት ገለጹ። ቻይናውያን ዜጎች በተለይና በተደጋጋሚ የሚሳተፉባቸው በሚዲያ የሚሰሙ የታወቁ ወንጀሎች መኖራቸውን ያነሱት የፓርላማ አባሉ ወንጀሎቹ በከፍተኛ ሁኔታ የሀገሪቱን ኢኮኖሚ ጥቅም የሚጎዱ እንደሆኑ አስረድተዋል። ዶክተር ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው በማለት የጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዛወር እንዲሁም በህገወጥ የተገኘ ገንዘብን ህጋዊ አስመስሎ ማቅረብ። በዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዛ ስለመፈጸሙ ምንም ቁጥጥር አለን ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የፓርላማ የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አዋጁ ፍርደኞችን ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንድምታ እንደሌለው አንስተዋል። ፍርደኞቹን ለመለወጥ ህጋዊ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበር አስታውሰዋል። እስራኤል ከኢትዮጵያ ጋር ያላትን የሳይበር ደህንነት በጋራ ለመስራት ዝግጁ መሆኗን አስታወቀች። የእስራኤል ኤምባሲ ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ከኢትዮጵያ ሳይበር ደህንነት ማህበር ጋር
በመሆን የሳይበር ደህንነት ሁኔታና እድገትን በኢትዮጵያና ዓለም አቀፍ ገጽታ የሚል ርዕሰ አውደ ርዕይ ጥናት አካሂዷል። በእስራኤል የኢትዮጵያ አምባሳደር አብርሃም ንጉሴ እስራኤልና ኢትዮጵያ በዲፕሎማሲ፣ በኢኮኖሚ፣ በጤና፣ በግብርና፣ በትምህርት፣ በባህልና በሃይማኖት ትስስር ረጅም ጊዜ ዘለቀ የሁለትዮሽ ግንኙነት አላቸው ሲሉ ገልጸዋል። በዚህም የትብብር ዘርፉን በማስፋት ከኢትዮጵያ ጋር የሳይበር ደህንነትን በተመለከተ የመጀመሪያዎቹ አውደ ጥናት መሆኑን የገለጹት አምባሳደሩ ሀገራት ተቀባይነትን ያለው ስራ እንዲሰሩ መሰረት የሚሆን ነው ሲሉ ተናግረዋል። አንድ ሀገር በዲጂታል ስርዓት በሚጓዝበት ጊዜ የሳይበር ጥቃት በሰፊው የሚደርስ በመሆኑ የሳይበር ደህንነት እውቀት ሊኖር ይገባል ብለዋል። ኢትዮጵያም ዲጂታል ኢኮኖሚን ለመገንባት በምታደርገው ጉዞ የእውቀት፣ የመረጃና ሌሎችም የሳይበር ደህንነት ማረጋገጫዎች የሚቻልባቸው መንገዶችን በማመላከት ታሳቢ ያደረገ መሆኑን ጠቁመዋል። የሳይበር ጥቃት በፋይናንስ ተቋማት፣ በመንግስት መስሪያ ቤቶች፣ በወታደራዊ መዋቅሮች ላይ የሚፈጸም በመሆኑ በምን መልኩ መከላከል ይቻላል የሚለውን እስራኤል ከኢትዮጵያ ጋር ለመስራት አሜሪካ ከዓለም የጤና ድርጅት በይፋ ወጣች። አሜሪካ ከዓለም የጤና ድርጅት አባልነቷን ለማቋረጥ የጀመረችውን የ1 ዓመት የጊዜ ገደብ በይፋ አጠናቆ ከአባልነት መውጣቷ ተነግሯል። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት እንደ አውሮፓውያን አቆጣጠር ጥር 22 2025 በድጋሚ ስልጣን በያዙ ማግስት አሜሪካ ከድርጅቱ እንድትወጣ ትዕዛዝ ፈርመው ነበር። ድርጅቱ ከኮቪድ-19 ወረርሽኝ በወቅቱ አልተቆጣጠረም በሚል በቻይና ተጽዕኖ ስር በሚል ያቀረበውን ቅሬታ ለውሳኔ ምክንያት ሆኗል። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር ነበረች። አሁን ግን ይህ በቢሊዮን የሚቆጠር ዶላር የሚገመት ድጋፍ ሙሉ በሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ክፍያ ወደ 260 ሚሊዮን ዶላር ገደማ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎች አሜሪካ መውጣቷን ዓለም አቀፍ የጤና ደህንነትና እንደ HIV እና የፖሊዮ ያሉ በሽታዎች ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል የሚችል ስጋትን ፈጥሯል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።